ሰዎች ሰብሰብ ሲሉ የተሻለ አገላለጽ፣ የተሻለ ንግግር፣ የተሻለ ፕሬዘንስ ፈልጋችሁ እንዴት ነው ማድረግ ያለብን የሚለው ግን ግራ የሚያጋባችሁ ሰዎች ይሄ ቪዲዮ ለእናንተ ነው። ለማታውቁ ሰዎች አለኸኝ እባላለሁ። ስራዬ ምንድነው? እናንተ ሐሳባችሁን የምትገልጹበትን መንገድ የተሻለ ማድረግ እንድትችሉ አግዛለሁ። በዛሬው ቪዲዮ የማስተምራችሁ ሰዎች ጆሮአቸውን ሰጥተው ሐሳባቸውን እንዲሰሙ ለማድረግ መስራት ያሉባችሁ ዋና ዋና የምላቸውን 4 የኮሙኒኬሽን ኤሪያዎችን ነግራችኋለሁ። በተለይ አራተኛው ሰዎች ከእናንተ ጋር መነጋገር እንዲፈልጉ የምታደርጉበት ቱል ስለሆነ ቪዲዮውን እስከ መጨረሻው መመልከታችሁን አትዘንጉ። የመጀመሪያው ድምጻችሁን አስተካክሉት። ከባድ ነገር አይደለም። 5 ዋና ዋና ኤሌመንቶችን ነው የምትማሩት። የድምጻችሁን ድምቀት፣ አንዳንድ ሰው የማይሰማ ድምጽ አለው። ሁለተኛ ፍጥነታችሁን፣ አንዳንድ ሰው ፈጣን ነው፣ አንዳንድ ሰው ዘገምተኛ ነው። ቶናችሁን ከምታስተላልፉት መልእክት ጋር ያለው ስሜት ያለው ኢንቴንሽን ምንድነው? እሱ ቶን ነው። ፒች ቫሪያንስ አራተኛ የድምጻችሁ አንዳንዴ ከፍ ይላል፣ አንዳንድ ደግሞ ወረድ ያለ ወንዳ ወንድ የሆነ ድምጽ ትጠቀማላችሁ። አምስተኛ ደግሞ ለአፍታ እረፍት መውሰድ። ለምን የሚሉ በንግግራችን መካከል የምንጠቀማቸው አላስፈላጊ ድምጾች ለአፍታ እረፍት በመውሰድ ይስተካከላሉ። ስለዚህ ድምጻችሁን ለማስተካከል እነዚህ ቀላል የሚባሉ 5 ኤሌመንቶች ጋር መስራት ነው። እኔ የራሴ ንግግር ላይ መስራት ሲጀምር ንግግሬ ዘገምተኛ ፍጥነት እንደነበረው አላውቅም። ለመጀመሪያ ጊዜ ትዝ ይለኛል ተከራይቼ የምኖርባት ቤት ውስጥ ራሴን ሰልፊ አድርጌ ሪከርድ አድርጌ ስመለከተው ዘገምተኛ ነው እና ለአንድ ሰዓት ለ30 ደቂቃ በዛ ፍጥነት ባወራ ሰውን እንደማሰለች ገባኝና ከዛ ማቃየር ቻልኩኝ። አሁን እንደምትሰሙት ይሆናል። ለምን መሰላችሁ? በድምጻችሁ ነው የምታወሯቸውን ሰዎች ትኩረት መያዝ የምትችሉት፣ እነሱን ኢንጌጅ ማድረግ የምትችሉት በድምጻችሁ ስለሆነ ኢነርጂ የሌለው እንዲሁ ዝም ብሎ 1 ሰዓት 30 ደቂቃ ለስለስ ባለ ድምጽ የማይቀያየር አይነት ዳይናሚክ ያልሆነ ድምጽ ካላችሁ እንደ ኢፌክቲቭ ኮሚዩኒኬት ትቸገራላችሁ። ሁለተኛ መማር ያለባችሁ የኮሙኒኬሽን ኤሪያ አካላዊ ቋንቋችሁ ወይም ደግሞ ቦዲ ላንጉዌጅ የምንለው ነው። ለምን መሰላችሁ? እኛ ኮሙኒኬት ስናደርግ ወይም ሰዎችን ስናዳምጥ ቃላትን ብቻ አይደለም የምንጠቀመው። እኛ መልእክትን በአካላችን በአካላዊ እንቅስቃሴዎቻችን እንገልጻለን፣ እንናገራለን። እንደውም 55% ነው ይለዋል አንድ የአሜሪካን ሳይኮሎጂስት ሜርቢያን ፎርሙላ የሚባል አለ። እሱ ባወጣው ሪሰርች መሰረት 1960 አካባቢ የተሰራ ሪሰርች ነው። ምንድነው ያለው? የአካላዊ ቋንቋችን 55% ነው፣ የድምጻችን ቶን 38% ነው፣ እንዲሁም ደግሞ የምንጠቀማቸው ቃላት 7% ይይዛሉ ይላል። ምን ለማድረግ? የአንድን ሰው ስሜት ለመረዳት ማለት ነው። ይሄ በዋናነት ስሜትን ኮሙኒኬት ስናደርግ ነው እንጂ ሁሉም ኮሙኒኬሽን ላይ አይሆንም። በአጠቃላይ ግን ምን ማለት ፈልጌ ነው? አካላዊ ቋንቋችን ምን ያህል አስፈላጊ እንደሆነ ኮሙኒኬሽን ላይ እንድትረዱ ፈልጋለሁ። ለዛ ነው እኔ አሁን የመጀመሪያዎችን ቪዲዮዎች ብታዩቸው እጆቼን ለመጠቀም ፈልጋለሁ፣ ሞክራለሁ፣ ግን ይበዙብኛል፣ ይወራጫሉ አይደለ? አዎ። አሁን ግን ስታዩቸው እጆቼን ሐሳቤን ለማስረዳት ለማስደገፍ የተሻለ ማድረግ ነው የምጠቀምባቸው። እናንተም ተለማመዱ። አካላዊ ቋንቋ ላይ ምን አይነት ክፍሎችን ነው የምንማር ካላችሁኝ 4 ዋና ዋና የሚባሉትን ነግራችኋለሁ። የመጀመሪያው አቀማመጣችሁ፣ ቆማችሁ ፕሬዘንት ስታደርጉ አቋቋማችሁ ነው። ሁለተኛ ፋሻል ኤክስፕሬሽናችሁ ወይም ደግሞ የፊት አገላለጻችሁ አለ። ሶስተኛው አይ ኮንታክት፣ ከሰዎች ጋር አንድ ለአንድም ሊሆን ይችላል። ሰዎች ሰብሰብ ብለው ኮሙኒኬት በምታደርጉበት ጊዜ አይ ኮንታክት ያስፈልጋቸዋል። አራተኛው ደግሞ የእጆቻችሁ እንቅስቃሴ ወይም ሃንድ ጀስቸርስ የምንለው ኮሙኒኬት ስናደርግ በንግግራችን መካከል እጆቻችንን መጠቀማችን ሐሳባችንን ለማስረዳት ለማስደገፍ አስፈላጊ የሆነ የቦዲ ላንጉጅ ክፍል ነው። እነዚህን 4ቱን ነገሮች ማስተር አድርጉ። ሌላኛው ሶስተኛው የኮሙኒኬሽን ኤሪያ መማር ያለባችሁ ማስተር ማድረግ ያለባችሁ የታሪክ አነጋገር ወይም ስቶሪ ቴሊንግ ነው። እኔ ይላችሁ የራሴ ንግግር ላይ መስራት ሲጀምር አሁን የነገርኳችሁ ሁለቱ ላይ ነበረ ትኩረት ማድረገው፣ ድምጽ ላይና አካላዊ ቋንቋ ላይ። የስቶሪ ቴሊንግ ጥቅም እየቆየ ነው የገባኝ። አይ ሰው ድምጹን ማስተር ካደረገ አካላዊ ቋንቋ አካላዊ እንቅስቃሴ ካለው በቃ ሀሳቡን በደንብ ኮንቬይ ማድረግ ይችላል፣ በደንብ ኢንፍሉዌንስ ማድረግ ይችላል ሰዎችን። አይደለም ግን ከዛ ግን ሳስተውል ውጭ ላይ ያሉ ጥሩ የሚባሉ የመድረክ ተናጋሪዎችን ጥሩ ኮሙኒኬተሮችን ሳይ ስቶሪ ይጠቀማሉ። ጋይስ ከመልእክታቸው ጋር አብሮ ሊሄድ የሚችል ታሪክ ያጋራሉ። እሱን በማድረጋቸው ሐሳባቸው ይታወሳል፣ እነሱን ራሳቸውን እናስታውሳቸዋለን። ሐሳብ ብቻ ይረሳል፣ ታሪክ ደግሞ ይታወሳል። እና ሁልጊዜም ቢሆን ከመልእክታችሁ ጋር በተለይ አስፈላጊ የሆነ ቦታ የሥራ ኢንተርቪው ሊሆን ይችላል፣ ፕሬዘንቴሽን፣ ስፒች ከደንበኞቻችሁ ጋር ስትገናኙ ፕሊስ ስቶሪ ትልቅ ነገር ሊሆን አይገባም። ትንንሽ የዕለት ዕለት
እንቅስቃሴዎቻችን ውስጥ ያጋጠሙን አጋጣሚዎች ናቸው ሰዎች ተዛማጅ የሚሆኑባቸውና እነሱን ከመልእክታችሁ ጋር አጋሩ። ስቶሪ የሰዎችን እምነት መቀየር ይችላል። ልክ ያልሆነ እምነት ከያዙ እሱን ብሬክ የምናደርገው እሱን የምናፈርሰው ስቶሪ በመናገር ነው እንጂ ሀሳብ ብቻ ፋክት ብቻ በሎጂክ ብቻ የሚሆን ነገር አይደለም። ኮሚኒኬሽን ስቶሪ ማግኔቲክ ነው። እዚህ ጋር አንደርላይን አድርጉልኝ። አራተኛውና የመጨረሻው ሰዎች ከእናንተ ጋር መነጋገር እንዲፈልጉ የምታደርጉበት የኮሚኒኬሽን ኤሪያ በጥሙና ማዳመጥ ነው። መስማት አላልኩም፣ በጥሙና ማዳመጥ፣ አክቲቭ ሊስኒንግ የምንለው ማለት እሱ ማለት እንዴት ነው? አሁን ብዙ ሰው አስተውላችሁ ከሆነ በጣም ዲስትራክትድ ነው። ቁጭ ብሎ ፎከስድ ሆኖ አይናችሁን እየተመለከተ 10 ደቂቃ 20 ደቂቃ 30 ደቂቃ ኮሚኒኬት አያደርጋችሁ። የሆነን ሰው ካፌ ይዛችሁት ገብታችሁ ቡና እየጠጣችሁ ቁጭ ብላችሁ ለመነጋገር ብትጀምሩ የሆነ ሰው ሲገባና ሲወጣ ዲስትራክትድ እንሆናለን። መንገድ ላይ ሰዎች ሲያልፉ፣ መኪና ሲመጣ፣ ቲቪ ጋር የሆነ ነገር ስናይ ዲስትራክትድ እንሆናለን። ሰውየው እኮ እዚህ ጋር ተቀምጧል። እሱን ማድረጋችን ይኸውላችሁ ሰውየው ጋር ትኩረታችን እንዳላደረግን አስፈላጊ እንዳልሆነ እየነገርነው ነው። እና ያ ሰው ከኛ ጋር ቁጭ ብሎ መነጋገር አይፈልግም። እንደማናዳምጥ እሱን እንደሚጠቅም ፊል እንዲያደርግ አላደረግነውም። እና በጥሙና ማዳመጥ ከምታስቡት በላይ ሰዎች ወደ እናንተ እንዲመጡ የምታደርጉበት ቱል ነው። ኮሚኒኬሽንን በተመለከተ ለምን መናገርማ ሁሉም ሰው ይናገራል። ሀሳባችሁን በተሻለ መንገድ ግልጽ በሆነ መንገድ ተናግራችሁ ማዳመጥ የምትችሉ ከሆነ ዋው ጋይስ እናንተ በቃ ምርጥ የሚባል ኮሚዩኒኬተር ነው የምትሆኑት። ምርጥ የሚባል ተናጋሪ ናችሁ ማለት ነው። ሁሌም እንደምለው ኮሚኒኬሽን መናገርን ብቻ ሳይሆን የነሱንም የምናወራቸውንም ሰዎች ሐሳብ በጥሞና ማዳመጥ መቻል ነው። ይህን ነገር ለማስተካከል 2 ቲፖችን ልስጣችሁ። አንደኛ ነገር እናንተ ለመረጋጋት ሞክሩ። ፊዚክሊ አካላችሁን ለማረጋጋት ሞክሩ። ቁጭ ብላችሁም ከሆነ ቆማችሁም ከሆነ ለምሳሌ ስትቀመጡ ከተቀመጣችሁበት ወንበር ጋር ያለውን ይሄ ክብደታችሁ ወደታች ግራቪቲ ይስባችኋል አይደለ? ስሙት እስኪ ክብደታችሁን። አሁን እየሰማሁት ነው። ይኸው እየሰማሁት ነው። ቆማችሁም ከሆነ ከመሬቱ ጋር ያላችሁን የእግራችሁን ግንኙነት በደንብ ፊል እያደረጋችሁት ለመረጋጋት ሞክሩ። አዎ ይሄ ሐሳባችሁን ምናምን ለተወሰነ ጊዜ አቁሙትና ለምታወሩት ሰው ትኩረታችሁን ስጡ። ሁለተኛ አይ ኮንታክት ሜንቴን አድርጉ። አይ ኮንታክት ሜንቴን ስታደርጉ እያወራችሁ ከሆነ ያ ሰው አሃ እየሰማኝ ነው፣ አሃ እያዳመጠኝ ነው፣ አሃ ጥቅም እንዳለኝ ፊል እንዳደረግ እያደረገኝ ነው። ስለዚህ ይሄን ሰውዬ ይወዳችኋል። በጥሞና ስላደም እኔ ያለኝን ኳሊቲ ልንገራችሁ። ማንም ሰው ጋር ስሆን በተለይ ደንበኞቼ ጋር ኮሚኒኬት ሳደርግ ደንበኞቼ ለምን እንደሚወዱኝ በጥሞና አዳምጣቸዋለሁ። ስሜታቸውን፣ ችግራቸውን፣ ሐሳባቸውን ተረጋግቼ ለመስማትና ለመረዳት እሞክራለሁ። ከዛ በኋላ ነው የኔን መፍትሄ የኔን ሶሉሽን የምሰጣቸው። ሰው ከመቼውም ጊዜ በላይ እንድታዳምጡት ይፈልጋል ጋይስ። ስሜቱን ሐሳቡን ሲነግራችሁ ምንም በቃ ይሄ ሳይሸራረፍ ትኩረታችሁ ማዳመጥ የምትችሉ ከሆነ በጣም የሚገርም ስኪል ያላችሁ። እነዚህ 4ቱ ዋና ዋና የምላቸው አንድ ሰው ኮሚኒኬሽን ላይ ጥሩ ለመሆን መማር ማስተር ማድረግ አለበት ብዬ የማስባቸው ክህሎቶች ናቸው። የመጀመሪያው የንግግር ድምጻችሁን ማስተር አድርጉ። ሁለተኛ አካላዊ እንቅስቃሴዎቻችሁን፣ ሶስተኛ ስቶሪ ቴሊንግ፣ አራተኛ ደግሞ በጥሞና ማዳመጥን። አይ ሆፕ ቪዲዮ ጠቃሚ ሆኖ እንዳገኛችሁት። ከተመቻችሁ ላይክ አድርጉት፣ ለጓደኞቻችሁም ላኩላቸው። በአጠቃላይ መድረክ ላይ ወጥታችሁ ሐሳባችሁን የምትገልጹበትን አቅማችሁን ሌላ ሌቭል ማድረስ የምትፈልጉ ሰዎች ከሆናችሁ ይሄ ትክክለኛ ቦታ ቤታችሁ ነው። አሁኑኑ አካውንቱን ሰብስክራይብ በማድረግ ቤተሰቡ ነው። ከኔ ጋር ደግሞ በቅርበት በመሆን ንግግራችሁን ማሻሻል፣ ፍርሃታችሁን መቅረፍ፣ ንግግራችሁን የተሻለ ማድረግ የምትፈልጉ ሰዎች ከሆናችሁ በግልም በግሩፕም ስልጠናዎችን እንሰጣለን። መረጃ ለማግኘት ታች ላይ ስልክ ቁጥር እናስቀምጥላችኋለን። እየደወላችሁ ጠይቁ።